ሐጅና ዑምራ ማድረግ ይበልጣል ወይስ አንድ ወጣትን ትዳር ማስያዝ አጅሩ ይበልጣል ይላል። እሱ የሚቀራበትን ቁርአን እያየ በቃ አልቻልኩም ራሴን መቆጣጠርና ቀብሩን መዘየር ፈልጌ ልዘይር ስል ሴት ልጅ ቀብር አትዘይርም አሉኝ። አንዳንድ ሸኮች የምትለው እኛ እነሱ የሚሰሩት እኛ ይመለከተን ነው። እኛ የምንናገረው ኪታቡ የሚለውን ነው። ይሄ አይሆንም ነው የምንለው። እኛ ሙስሊም ሆኖ የእነሱን እንትን ማረድ የለበትም። የምሰራው መርካቶ ነው አለ። ክፍለ ሀገር ላሉ ነጋዴዎች እቃ ልካለሁኝ። በስልክ ቀድሜ የእቃውን የገበያ ዋጋ ነግራቸዋለሁ። ከዛ በኋላ ገበያውን ደግሞ ዞር ልና ለነሱ ከነገርኳቸው በቅናሹ ገዝቼ ልክላቸዋለሁኝ አለ። ውዱ የሚያስፈታ ነገር ካላገኘሽ ዝም ብሎ አዑዙ ቢላሂ ብሎ መቀጠል ነው። وما أرسلنا قبلك إلا رجالا نوحي إليهم فاسألوا أهل الذكر إن كنتم لا تعلمون. بسم الله الرحمن الرحيم. الحمد لله رب العالمين والصلاة والسلام على أشرف خلق نبينا محمد وعلى آله وأصحابه ومن تبعهم بإحسان إلى يوم الدين. أما بعد ودنا تكبراتشو يا أفريكا تلفزيون تملكاتشوቻችን አልፈታዋ ፕሮግራማችን ዛሬም ማክሰኞ ዕለት ከውዱ ሼኻችን ከሼኽ መሐመድ ሐሰን ፈضሉ ጋር ተገናኝተናል። ከዚህ ቀደም እንደምታደርጉት እየደወላችሁ ጥያቄዎቻችሁን መላክ ትችላላችሁ። እንደዚሁም ደግሞ በቴሌግራም ዩዘር ኔም ጥያቄዎቻችሁን በጽሁፍ መላክ ትችላላችሁ። በሁለቱም መንገድ ጥያቄዎቻችሁን አጭርና ግልጽ አድርጋችሁ እንድታቀርቡ አደራ ማለት እንፈልጋለን። በቻልኩት መጠን ደግሞ ለሼኽ በቅደም ተከተል አቀርብላችኋለሁ ማለት ነው ኢንሻአላህ። ሼኽ አህለን ወሰህለን ወደ አፍሪካ ስቱዲዮአችን ኢንሻአላህ። መርሐበን። ያው ተመልካቾች እስከሚደውሉ ድረስ ያሉትን ጥያቄዎች እናያለን። የሴቶችን መጠነኛ ጥበት ያላቸው ልብሶችን መስፋት ሐራም ነው ወይ? የስፌት ባለሙያ ነው። ሴት መቼም ረጅም መልበስ አለባት። ተራሷ ጀምሮ እግሯ ድረስ የሚሸፍን ልብስ መልበስ አለባት ነው ሸሪዓው የሚለው። ሰፋ ያለም ደግሞ መሆን አለበት። የሰውነቷን ቅርጽ፣ ውፍረቷን፣ ቅጥነቷን የሚያሳይ ልብስ መሆን የለበትም ብሏል። በዚህ መሰረት ስንሄድ ይሄ እንዲህ ያለው ልብስ እየሰፉ ለሴት ማገዝ በወንጀል ላይ መተባበር ይሆናል። እንግዲህ ይሄን ባያድርጉ ነው ጥሩ፣ አያድርጉ ነው ምንሆነ። መርሐባ ኢንሻአላህ። መስመር ላይ ያለን ሄሎ። ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። ሰላም ነው ሼክ፣ እንዴት ነው? አልሐምዱሊላህ። ጥያቄ ነበረኝ። እሺ። ጥያቄ አሁን የክርስቲያኖች አመት በዓል ማለት ነው። እሺ። የሚያመጡትን ነገር መብላት ይቻላል ወይ? የሚያመጡት ነገር ምንድነው? ስጋ ነው ወይስ ዳቦ ነው? ምግብ። አይ እንደ ዳቦ ቀሪቦ ምናምን። ኦኬ መርሐባ። ሌላው ደግሞ ሱና ጾም ነይቶ ባይጾም ችግር አለው? ለምሳሌ እንደ ሐሙስና ሰኞ ማለት ነው። አንድ ሰው ነይቶ ብሎ ካፈረሰ ችግር አለው? ጀምሮ ነበር ማለት ነው። ለመጾም ነይቶ አስቦ ብቻ ነው? አይ ነይቶ ሲባል የሚነየተው መሰለን ሌሊት ነው ወይም ሱና ተሆነ ሳይበላ ጧትም መነየት ይችላል። ነይቶ መተው ይችላል ነው የምትይው? ታስሎ ነበረ ጦማለሁ ብሎ ነው? አዎ ነይቶ ማለት ነው ሌሊት ላይ። አዎ እሱ ነገ ጦማለሁ ብሎ ነበረ ነው። ይሄ ይችላል ሱና ስለሆነ ማፍረስም ይችላል መቀጠልም ይችላል። መርሐባ። የመጀመሪያው ጥያቄዋ ደግሞ ክርስቲያኖች በዓል ላይ የሚያመጡትን መብላት። ይሄ የሚያመጡትን ነገር መብላት በሃይማኖታቸው ቀን ሃይማኖታቸውን የሚያከብሩበት ተሆነ ስጋ ብቻም አይደለም፣ ስጋም ቢሆንም ዳቦም ቢሆንም አይቻልም ነው የሚሉት ዑለማዎቻችን፣ ሰለፎች ዑለማዎች። በሌላ ጊዜ መቀበል ነው። እንደው ምናልባት እንዳይቆጡ ተተፈለገም በሌላ ቀን መቀበል ነው እንጂ የዛን ቀን አሁን መሰለን ትላንትና ነው እንትናቸው አይደለም። ሃይማኖታቸውን በሚያከብሩበት ቀን የሚሰሩትን መብላት ለነሱ መላክም አይሆንም ነው የሚሉት።
ለምን ቢባል እኛ በእምነታችን እስልምና ነው። ከእስልምና ውጭ ያለ ሃይማኖት ነብዩ ተመጡ በኋላ ያለው ሁሉ የተበላሸ ነው ብለን ስለምናምን ያንን መደገፍ ይመስላል። ጥሩ ይዛችኋል ማለት ስለሚመስል አይሆንም ነው የሚሉት ዑለማዎች። مرحبا طيب شكرا جزاك ወያኪ መርሐባን መርሐባ። አንድ አባት ከ46 ዓመታት በፊት ለሚስቱ የወርቅ አምባር በስጦታ ሰጥቷት ነበር። አሁን አባትየው ስለሞቱ ከሌላ ሚስት የተወለዱት ልጆቹ በዚህ ወርቅ ላይ የውርስ ድርሻ አላቸው ወይ? ቅድም መሰለኝ እኔ እንትን ነበር ለሚስቱ ነው የሰጠው ማለት ለሚስቱ ስጦታ ሰጥቷታል። ለሚስቱ የሰጠውንማ ያው የጸድቃል ስጦታ የላቸውም። እኔ ልጆቹ እንደሆነ ብዬ ነው። ልጆቹ ከሆኑ ለአንዱ ሰጥቶ ለአንዱ መተው የለበትም። ተከለከለ ሁሉንም ይከልክል፣ ተሰጠ ሁሉን ሚስጥ ይላል። ለልጅ ከሆነ ነቢያችን ያሉት አለይሂ ሰላቱ ወሰላም አንድ ኑዕማን ኢብኑ በሺር የሚባል ነበረ። አባትየው ልጅን እንደ ይሄን ሰጥቼዋለሁኝ መስክሩልኝ አላቸው ነቢያችን። ሌላ ልጆች አሉ ሆይ ሲሉት አዋን አሉኝ አለ። የዚህና አምሳያ ለልጆች ሰጣሉ አሉ። ለሌሎች ሰጣሉ ቢሉት አልሰጠሁም አለ። እንግዲያስ እኔ በዚህ በውሸት በዙልም በግፍ ላይ አልመሰክርም አሉት። መልስ ሰደቃን ታላዳረስክ ብለውታል። ልጆቹን ከሆነ ማስተካከል አለበት ነው ሐዲሱ የሚያመለክተው ማለት ነው ልጅ እንደሆነ። አሁን ያልከኝ ግን ሚስት ናት። ለሚስቱ የሰጠውን ይጸድቃል። እንደገና እነሱ እዛ ውርስ ውስጥ አይገባም ማለት ነው። مرحبا شيخ مسمار لالن. الو السلام عليكم. وعليكم السلام. بسيك نفري. مرحبا. طيب كذا شرط يموت ولا بيتشاتشن من نبرة ኢንሳንሽል ጥያቄው ግልጽ አይደለም። እስኪ ድጋሚው። ሽርክ ላይ ያሉ ለሞት ወላጆቻችን ዱዓ ማድረግ ሰደቃ እንችላለን ወይስ በዛ እንጠይቃለን? ሽርክ ላይ ያሉ የሞቱ ወላጆቻችን ዱዓ ማድረግና ሰደቃ መስጠት ለነሱ። አይ በሽርክ መሞታቸው ደግሞ እሺ ምን ዱዓ ያደረኩ ቁጭ ብዬ መሀል ላይ ውስጥ አብኝ ዚክር ማለት ይችላል? ዱዓውን አቋርጬ ከዛ እንደገና ወደ ዱዓ መመለስ ይችላል? ኦኬ ዱዓ ያረክሽ ይያለ ዱዓ ጣፋ ማለት ነው። ዱዓ ያረክሽ እዛው ወደ ጥያቄውን እስኪ እንትን በይው። ያው ውስዋስ ይገባብኛልና ላለው አቋርጬ ዱዓውን አቋርጬ ዚክር እላለሁ። ውስዋስ ሲገባ ነው ወይስ ወዱ ስትፈች ነው? ፈራች መገለ ውዱ ፈታሁ ነው የምትይው? ውዱ የጠፋብኝ ዱዓ ያረኩ ነው የምትይው? አይ ውስዋስ ይገባብኛል። አይዋ ውስዋስ ነገር ወተወሳል። አይ ወስዋስ የሚባለው ነገር ብዙ አይነት ነው። እንግዲህ ዝም ብሎ የሸይጣን ነገር ወይንም ሌላ ክጃሎት ውዱ የሚያስፈታ ነገር ካላገኘሽ ዝም ብሎ አዑዙ ቢላሂ ብሎ መቀጠል ነው። ውዱ የሚያስፈታ ነገር ወጥቶብሽ ከሆነ ዚክር መዝከርም ያለ ውዱም ይቻላል። ሌላ ነገር ትልቁ ነገር ታልሆነ ይሄ ጀናባ የሚባል አለ። ጀናባ ደግሞ መቼም ቁጭ ብሎ ይገኛ አይሆንም መቼም እና ባለቤት ጋር ግንኙነት ሲደረግ ተኝቶ ደግሞ ሴት እንደሆነች ወንድ ጋር የተገናኘው ሲመስላት ሰው መቼም ባህሪው ነው። ወንድ ደግሞ ሴት ጋር የተገናኘው መስሎት ሲነቃ ፈሳሽ ነገር ታገኘ ሰውነቱ ሁሉ መታጠብ ግዴታ ይሆንበታል። ጁኑብ ይባላል። በዚህ ላይ ዚክር መዝክር ይቻላል አይቻልም? የዑለማዎች አስተያየት ልዩነት አለ። መዝከር ይቻላል። ቁርአን ላይ ነው ኺላፍ የሚያመጡት። አላኩልህ አሁን አንቺ ባልሽው ቀላል ነገር ይመስላል። ወስዋስ ምንም አይከለክልም። አዑዙ ቢላሂ ብለሽ መቀጠል ነው። አይዋ አሁን እሷ ጥያቄ የሆነባት መሰለኝ ሼክ በጣም አፍወን ዱዓ ያደረገች እያለ ሌላ ሐሳብ ሲመጣባት እሱን አቋርጣ ከእንደገና ዚክር ማድረግ ገብቶኛል። ይሄም ችግር የለውም። ዝም ብላ መቀጠል ነው። አይዋ ባይሆን ወስዋስ ዚክር ሲዘከር መላስና ልብ መገናኘቱ ትልቅ ነገር ነው። ያንን ለማስወገድ አዑዙ ቢላሂ ብሎ መቀጠል ነው። ልብና እንትኑ እንዲገናኝ ማለት ነው። ልቡን ሰብሰብ ለማድረግ መሞከር ነው እንጂ
እንደገና መድገም አይጠበቅበትም አይወጅበትም ማለት ነው። مرحبا شيخي ሌላም ጥያቄ አለ መስመር ላይ ሄሎ ሰላም አለይኩም وعليكم السلام ورحمة الله وبركاته مرحبا الحمد لله ሰላም ናችሁ? الحمد لله رب العالمين አንድ ጥያቄ ነበረችኝ። እሺ ጥያቄ አሁን የሆነ ሰው ለሰው ገንዘብ ያበድራል። እሺ ያ ያበደረው ገንዘብ ለምሳሌ የዛሬ 10 ዓመት አበድሮት በዛን ሰዓት በወር ጊዜ መልሳለሁ ብሎ ነበር የተበደረው ያ ሰው ማለት ነው። እሺ እና ብዙ ጊዜ ሲጠኝ ሲለው እንዴ ያው ሰውዬው እሺ አሁን ደግሞ የዛን ጊዜ ገንዘብና ያሁን ጊዜው ገንዘብ ዋጋው ተራርቋል። እሺ እና እንዴት ነው አሁን ይሄ ሰውዬ አሁን ቢሰጥ ይሄ ገንዘብ ያን የወሰደው በብዙ መንገድ አልሷልና ይችሉ ነው እንጂ መቀበል ወይስ እንዴት ነው? ምክንያቱም በዛን ሰዓት ለወር ብሎ ነበር ወሰደው አልመለሰም። አሁን ደግሞ ገንዘቡ በጣም ወርዷል። እንዴት ነው ፈተን ነው? ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አልሐምዱሊላህ እንግዲህ ብድር ነው ያበደረው አይደል? ብድር ስለሆነ ያበደረው ያንኑ በዛው ጊዜ ያበደረውን ብር ሂሳብ ነው የሚከፍለው። እንደው ዛሬ ክፈለኝ እያለው እምቢ ስላለ ነው እሱ የሚለው። አሁን እኛ ቸግሮት ሊሆን ይችላል እምቢ የሚለው። እኛ የምንለው በዛው ባበደረበት ሰዓት ያለውን ይክፈለው ነው። እሷም ብሩ ቀንሷል ገብቶኛል። ብሩዙ ቢቀንስም አሁን ሽያጭ አይደለም ይሄ እኮ ብድር ነው። እንግዲህ ብድር ደግሞ ተጠውዕ ነው። ተጠውዕ ነው ብድር ማለት እኮ ፈቃደኛነት ሰውየውን ለመጥቀም የቸገረውን ሰው ለመጥቀም ተብሎ ነው ያበድር የተባለው። ታላህ ዘንድ ደግሞ ሰዋብ የሚያገኝበት ነገር ነው ብድር። እንደ ሶደቃ ነው የሚቆጠረው እኮ ተሶደቃ ይበልጣል ተብሏል። ስለዚህ አሁን ጊዜው ጨምሯልና ጨምረ ስጠኝ አይባልም። ያው በዛው ጊዜ የነበረውን ሲበደር ሀርት የነበረውን ነው የሚከፍለው ማለት ነው። መርሐባን ሼኺ። ሌላኛው ጥያቄያችን ሱናም ይሁን ፈርድ ሶላት አንዳንዴ በምሰግድ ሰዓት ፋቲሐን ብቻ ቀርቼ ሩኩዕ ወርዳለሁኝ ይሄ ነገር ሱና አይደለም አሉኝና እንዴት ይታያል ይሄ ነገር? ፋቲሐም ግዴታው በማንኛውም ሶላት ፋቲሐን መቅራት ነው ግዴታው። ፋቲሐ ተቀራ ሶላቱ ደህና ነው። ባይሆን ሱራ መጨመሩ ጥሩ ነው፣ ሱና ነው። ሱራ ሌላ ሱራ መጨመሩ ሐፍዞ ከሆነ አጭር የሚሆን ረጅም ሌላ ሱራ መጨመሩ ይወደዳል። ግዴታ ግን አይደለም። ሩክኑ ፋቲሐ ብቻ ነው። ላ ሶላተ ኢላ ቢፋቲሐቲል ኪታብ ነው የሚለው። ፋቲሐ ተቀራ ሶላቱ ካሚል ነው ማለት ነው። አይዋ መርሐባን ኢንሻአላህ። ሌላኛው ጥያቄ ደግሞ አንዳንድ መስጂዶች በረንዳቸው ከመስጂዱ ጋር የተገናኘ ነውና ልክ ስገባም ሰው ሞልቶ በረንዳው ላይ ተህያ ሰግጄ ብቀመጥና ከዛ እንዳጋጣሚ መስጂድ ውስጥ ብገባ ድጋሚ ተህያ መስገድ አለብኝ ወይ? በረንዳው እንግዲህ አጥሩ ተመስጂዱ ጋር ተሆነ የብቻው ሙንፈሲል ካልሆነ ተመስጂድ ነው እዛ ተሰገደ ግድለም ተህያ የለበትም። ግን ራህቦል መስጂድ የሚባላል ራህባው ዝም ብሎ ግቢው ላይ እንደሆነ መስጂድ ያና አይቆጠርም። መስጂድ ሲገባ ተህያ መስገድ ሱና ይሆናል ማለት ነው። አይዋ መርሐባ። መስመር ላይ ያለን ሄሎ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። መርሐባ። ሁለት ጥያቄዎች ነበሩኝ። እሺ አንደኛው የኔ ግቢ ውስጥ ካፍር ነበሩና ጎረቤቶቼ ክርስቲያን ነበሩና ማለት ነው። እሺ አንዳንድ ነገሮች የማህበር ምናምን ድግስ ላይ ሽንኩርት ላይ አግኝ ሲሉኝ አይ በእኔ ሐራም ነው አይቻልም ስላቸው አይ የእናንተ ሼኮች ዑለሞች እኮ በጥምቀት ጊዜ ምንጣፍ እያነጠፉልን በመስቀል ጊዜም ደግሞ ዳመራ ላይ ያገዙን ነበር አንቺ ለምንድን ነው የምታከፋፍኝ ምናምን እያሉኝ ነበርና ይሄ ነገር እንደ ሸሪዓ በትክክል እንዴት ነው የሚታየው? መርሐባ። ግቢ ውስጥ ክርስቲያኖች አሉ አለች። ግቢያቸው ውስጥ እና አንዳንድ ለበዓላቸው ለበዓል ነው አይደለም? ሁለተኛ ጥያቄ ደግሞ ይሄን እንጨርሰውና ትጠይቂያለሽ። ለበዓል ጊዜ ነው አይደለ? ሽንኩርት መላጥ ወጥ መስራት ግዥን የሚሉሽ
ማህበር 21 ቀን 12 ሲባል 19 እያሉ ድግስ አላቸው እነሱ። አይዋ እና የገብርኤል የማርያም ምናምን እየተባሉ ቀኖች አሉ። በዛ ቀን እንትን ሲሉ እና ነይ ሽንኩርት ላጪ ስራ ስሪልኝ ይሉኝ። በጣም በኔ አይፈቀድም አልኳቸው። ግልጽ ነው ጥያቄው፣ ግልጽ ነው። ሁለተኛው ጥያቄሽንም አቅርቢው። እሺ ሁለተኛ ጥያቄ ደግሞ እኔ ድንገት አባቴ ድንገት መሞቱ ተነገረኝ ክፍለ ሀገር ማለት ነው። እሺ እና መረጋጋት አልቻልኩም እንጂ እዛ ክፍለ ሀገር በሄድኩ ሰዓት የሱ ምቀራን ቁርአን እያዩ በጣም መሰበር አቃተኝና ቀብሬው ሊዘይር ስላቸው ወንድሞቼና አጎቶቼ ሐራም ነው ለሴት ልጅ ፍቃድ አይቻልም ብሎ ከለከሉኝና መዘየር አልችልም ወይ? እንዴት ነው በእናንተ እንደ ሸሪያ ሴት ልጅ ቀብር መዘየር አትችልም? ኦኬ መርሐባ። ሁለቱም ደርሷል። ኢንሻአላህ ሼክ ይመልሳሉ። እሺ ታዳምጫለሽ። እሺ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ። መጀመሪያው ግቢ ውስጥ ክርስቲያኖች አሉና የበዓላቸው ጊዜ በ1921 እየተባለ ሽንኩርት ላጪ ወጥ እያሉ እኔን ጠይቁኛልና እኔ ደግሞ እኔ ሙስሊም ነኝ ይሄ ነገር አይቻልም ስላቸው ምን ታካብጃለሽ? እናንተ ሰዎች እናንተ ሸኪዎች የሚባሉት እኮ በደመራ ጊዜ እንጨት አብሮ በማቀጣጠል የሆነ በዓል ላይ የሆነ ነገር በማገዝ ያደርጉ ነበር። አንቺ ለምን ተከፋፈያለሽ አሉኝ። ሐቂቃው እንዴት ነው ይላል። ይሄ ሐቂቃው እኛ ሙስሊሞች ነን። ሙስሊም በሌላ ጊዜ ነው ሙስሊም ያልሆኑትን ሰዎች መተባበር የሚችለው እንጂ ሃይማኖትን በተመለከተ መተባበር የለበትም። የአንዳንድ ሸኮች የምትለው እኛ እነሱ የሚሰሩት እኛ ይመለከተን ነው። እኛ የምንናገረው ኪታቡ የሚለውን ነው። እነሱ የራሳቸው አመለካከት ይኖራቸው ይሆናል ወይም ችግር አግኝቷቸው ሊሆን ይችላል። ስለነሱ አያገባንም። መጽሐፉ የሚለው መቼም ህጋችን የሚለው ሌላ ተስልምና ውጭ ሃይማኖት ያላቸው ሰዎች ጋር በሃይማኖቱ ጉዳይ መተባበር የለበትም ነው። እሷ ይሄ ተቸገራት ደግሞ አንድ ግቢ ሆነው ይሄን በማድረጓ ችግር የሚያደርሱባት ከሆነ በጣም የከበደ ችግር የሚያደርሱባት ከሆነ ተገዳይ ልንል እንችላለን። ግን በዚህ ያህል ችግር አያደርሱም። ሐሜት ነው እንጂ መቼም ወቀሳ ነው የሚያመጡት። ያንን ግቢ ለቆ ሌላ ቦታ መሄድ ይቻላል እንጂ መተባበር በዚህ ክልክል ነው ነው የምንለው እኛ። ኢንሻአላህ። ሁለተኛው ጥያቄዋ ደግሞ እኔ በሌለበት ክፍለ ሀገር አባቴ መሞቱ ተነገረኝና ሄድኩኝ። እሱ የሚቀራበትን ቁርአን እያየ በቃ አልቻልኩም ራሴን መቆጣጠርና ቀብሩን መዘየር ፈልጌ ልዘይር ስል ሴት ልጅ ቀብር አትዘይርም አሉኝ። አዎ ይሄ እውነት ነው። ቀብር ሴት ልጅ አትዘይርም ብለዋል ነብዩ አለይሂ ሰላቱ ወሰላም። ምክንያቱም ሴቶች በሶብር የላቸውም። አሁን እሷም እንዳለችው ቁርአኑን ያየሁ ጊዜ ትዕግስት አጣሁ እኮ እያለች ነው። ቀብሩ ስትሄድ ደግሞ የባሰ ችግር ታመጣለች። ስለዚህ ያለቅሳሉ፣ ይጮሃሉ፣ ስርዓት የሌለው ነገር ይናገራሉና ሴቶች ቀብር አይሂዱ ብለዋል ነብዩ አለይሂ ሰላቱ። መሸኘትም የለባቸውም፣ ቀብር ዚያራም የለም። አንዳንድ ዑለማዎች ትዕግስት ታላት የወንዶቹን ያህል ትዕግስት የምታረግ ተሆነ ዚያራ ተቀብር ዚያራ ከልክያችሁ ነበር አሁን ፈቅጃላችኋለሁ ሲሉ ሴቶቹም ገብተዋል የሚሉም አይጠፉም። ግን ብዙዎቹ የሄዱት መከልከሉ ይሻላል ነው። አይዋ مرحبا شيخي مسمر الله ليلة ጥያቄ አለን። ሄሎ السلام عليكم። وعليكم السلام ورحمة الله። مرحبا ጠይቂ እህቴ። ከዚህ በፊት የምን ጥያቄ አንስቼው ነበረ። ለታመመ ሰው ዱዓ ማድረግ በጋራ ተሰብስቦ የሚለው አልተመለሰልሽም እና ነው ድጋሚ ጠይቅሽው? አይ ተመልሶልኛል፣ ግን እሳቸው የመለሱበት መንገድና እኔ ሲደረግ ያየሁት ነገር አንድ አይነት አልሆነልኝም እና ቢያብራሩልኝ ብዬ ነበር። ስለዚህ አሁን እንዴት እየተደረገ እንዳለ ግልጽ ማድረግ አለብሽ ማለት ነው። እሺ እንዴት ነው ጥያቄሽ? በግልጽ ባጭሩ የታመመ ሰው ይኖርና የሚያደርገው እንዴት ነው? በጀማ ተሰብስቦ ይሄዳል። ብር አወጥቶ የሆነ የሚሰራ ነገር ሰርቶ ነው የሚሄደው። እሺ እዛ ላይ ምግቡ ቀርቦ በስርዓቱ ቤቱ የሚበላ አይነት ምግብ ነው ታስቦ የሚሰራው ማለት ነው። እዛ ሁሉም ለራሱ ለቤተሰቡን ጭምር ተነይቶ ነው ምግቡ የሚሰራው። ግን እንደዛ ሆኖ ሲሰራ ምን አለ ምግቡ ከመበላቱ በፊት የግድ ዱዓ መደረግ አለበት የሚል የሆነ እሳቤ አላቸው። ከምን አንፃር እንደሆነ አላውቅም። እሺ
እና ያ እንዴት ይታያል? ምን አይነት ነው ዱዓ ስታደርጉ? በምን አይነት መልኩ ነው ዱዓ የሚደረገው? በአንድ ላይ አንድ ሰው እየመረቀ አሚን አሚን ነው? ሁሉም ለየብቻ ነው ዱዓ የሚያደርገው? እንደዛ ነው የሚደረገው። አንድ ሰው ነው ዱዓ የሚያደርገው። ከዛ ሁሉም በዱዓ አሚን ይላል። ኦኬ። የታመመ ሰው ዘንድ ዚያራ ሲሄዱ ምግብ ሰርተው ነው ይዘው የሚሄዱትና ለራሳቸውም ለቤተሰብም የሚበቃ ምግብ ነው ሰርተው ይዘው ይሄዳሉ ታማሚው ዘንድ። እዛ ከገቡ በኋላ ከምግብ ከመበላቱ በፊት ዱዓ መደረግ አለበት ይባልና ከዛ አንዱ እየመረቀ ሌሎቹ አሚን እያሉ ዱዓ ይደረጋል። ይሄ ነገር እንዴት ነው? ከዚህ በፊትም ጠይቄያለሁ እያለች እንግዲህ እኔ ጋር ይሁን ሌላውን ተቀደም ተጠይቋል መሰለኝ። እኛ መቼም የታመመ ሰው መጠየቅ ሱና ነው፣ መሽሩዕ ነው። ነቢያችን ይጠይቁ ነበር። ምግብ አዘጋጅተው መሄድ እንግዲህ ሱና ነው አንልም። አዘጋጅተው ይዘውላቸው ቢሄዱ ችግር የለውም። ቤተሰቦቹ ይበላሉ። እነሱ ስለተቸገሩ በበሽተኛው በማስተማመሙ መሽጉል ስለሚሆኑ ምግብ ይዘውላቸው ቢሄዱ ችግር የለውም። ዱዓ ግን እኛ ተቀድሞ የተናገርን መሰለኝ። ዱዓ የታመመውን ሰው አላህ ያሽረው ብሎ ዱዓ ማድረግ፣ ሩቃ ማድረግ መሰለን አዑዙ ቢከሊማቲላሂ ታማት ሚን ሸሪ ማ ኸለቅ የሚል አለ። አያተል ኩርሲ መቅራት አለ። ፋቲሃ መቅራት አለ። በቁል አዑዙ ቢረቢናስ ቢረቢል ፈለቅ ቁል ኢኽላስ እነዚህን እየቀሩ ቱፍታ ሩቃ ይባላል ለታመመው ሰው። اللهم رب الناس مذهب الباس اشفي انت الشافي لا شفاء الا شفاءك شفاء لا يغادر سقما የሚባሉ እንግዲህ ስለ ታመመ ሰው ዱዓ የሚደረጉ አሉ። እነዛን እያደረጉ ዱዓ ማድረግ ለሰውየው አለ። አንደኛው ብቻ ዱዓ ሲያደርግ ሌሎቹ አሚን እያሉ የሚለው ተነቢያችን እንግዲህ በሶላት ጊዜ የሚሆን በሌላም ጊዜ የሚሆን ኹጥባ ላይ ብቻ ነው። ነቢያችን ኹጥባ ሲያደርጉ ዱዓ ያደርጋሉ። እስቲስቃ ደግሞ ዝናብ ጠፍቶ ሲለምኑ ነቢያችን ሲያደርጉ ሰሃቦቹ አሚን ብለዋል። ይሄ እንጂ በሌላ ቦታ አንዱ አሚን እያለ አንዱ ዱዓ እያደረገ ይሄ ከይፍያ ተሰለፎ ተነብዩ አልተገኘም ነው የምንለው። ግን በጣም ይጠና የሚያስጠላ ነገር አይደለም። መቼም ተዝቀደም የተናገርን መስሎኛል። በዚህ በጣም ባትጨናነቁ እንዳያለለ ግዴለም ያሰኛል። መርሐባን ሼኽና ለምላሹን ሰምታለች እህታችን። ሌላኛው ጥያቄያችን ደግሞ የምሰራው መርካቶ ነው። ክፍለ ሀገር ላሉ ነጋዴዎች እቃ ልካለሁኝና በስልክ ቀድሜ የእቃውን የገበያ ዋጋ ነግራቸዋለሁኝ። ከዛም የተለያዩ ቦታዎችን አጠያይቄ ለነሱ ከነገርኳቸው የገበያ ዋጋ በቅናሹ ገዝቼ እልክላቸዋለሁ። እነሱም የገዛሁበትን ሳይሆን በነገርኳቸው ዋጋ ብር ያስገቡልኛል። ይሄ እንዴት ይታያል? ካልሆነስ ምን ማድረግ ነው ያለብኝ? እስቲ ዲገሞ ጥያቄ ነው። መርሐባ። ይሄንን እኛ ጋር ስላለ መስመር ላይ ያለው እናስቀድም። እሺ መርሐባ። መርሐባ። ሄሎ ሄሎ ሄሎ። ቤት መርሐባ። ጠይቅ ሐቢቢ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ጥያቄ ነበረኝ። እሺ አሁን በዚህ በዓል ምክንያት ማለት ሙስሊም ወንድሞች አሉኝና እርድ እንሰራለን ይላሉ። ሙስሊም ወንድሞች አሉኝ? አዎ፣ እና ጓደኞች ማለት ነው። እሺ። እና እርድ ስራ እንሰራለን ይላሉ፣ በብር እየተከፈላቸው ማለት ነው። የምን ስራ እንሰራለን? እርድ በግ ምናምን ማረድ ማለት ነው። እርድ ስራ። ኦኬ። በግ ያርዳሉ እና ይሄ እንዴት ይታያል? የእርድ ስራ እንደዚህ በግተራ ላይ ነው። ሌላም ጥያቄ አለ። በግተራ ይገቡና ከዛ ለሚፈልግ ሰው ሄደው ያርዳሉ። አዎ። ኦኬ። እሺ። የሌላም ሰው ማለት ነው። እሺ። እሺ። ሌላኛው ጥያቄ ሌላም ጥያቄ አለ። እሺ። ይሰማል? ይሰማል። ጠይቅ። ሌላ ጥያቄ ደግሞ የሚስቴ እህት ለእኔ ሀጂ ነው ምንድናት? እንዴት ነው? እሺ መርሐባ፣ ሰምተናል። እሺ መርሐባ። የመጀመሪያውን ማለት እሺ። የመጀመሪያው ጓደኞቼ ሙስሊም ወንድሞች አሉኝና የእርድ ስራ እንሰራለን ይላሉ። ለምሳሌ በግተራ ይቀመጡና ለሚገዛ ሰው አራጅ አለ ምናምን ይሉና አብሮ ይሄዳሉ፣ ያርዳሉ፣ ይገፋሉ እና ገንዘብ ይቀበላሉ። ይቀበላሉ። ይሄ ይቻላል ወይ ነው?
ይሄማ ምን ችግር አለው? ስራ ነው እኮ አይዋ ስራ ነው። ይሄ ችግር የለውም። አርደው ያው በተለመደው ሰውየው ጋር ተባብለው የሚገባውን ነገር ይከፍላቸዋል። ስራ ነው። ይሄ ጥሩ ስራ ነው። አይዋ መርሐባ። ሁለተኛው ደግሞ የሚስቴ እህት ለኔ አጅነቢ ናት ወይ ይላል። አዎ እሱ አጅነቢ ናት። ለምን የሚስት እህት ማግባቷ እሷን ማግባት ክልክል ነው የሚባለው እህቷን ስተያዘ ድረስ ነው። ሙአበዲ አይደለም። ሐራምነቱ ጊዜያዊ ነው እንጂ የዘላለም አይደለም። ስለዚህ እህቷን ፈቶ ዒዳዋ ታለቀ በኋላ እሷን ማግባት ስለሚችል አጅነቢ ናት። አይዋ መርሐባ። ወንድማችን ሰምቷል ምላሹን። ቅድም ያነሳነው ጥያቄ ሼክ የምሰራው መርካቶ ነው አለ። ክፍለ ሀገር ላሉ ነጋዴዎች እቃ ልካለሁኝ። በስልክ ቀድሜ የእቃውን የገበያ ዋጋ ነግራቸዋለሁ። ከዛ በኋላ ገበያውን ደግሞ ዞር ልና ለነሱ ከነገርኳቸው በቅናሹ ገዝቼ ልክላቸዋለሁኝ አለ። ከዛ እነሱ ደግሞ የሚልኩልኝ ብር መጀመሪያ በነገርኳቸው ብር ነው የሚያስገቡልኝ። ይሄ አይሆንም። እነሱን ማሳወቅ ነው ያለበት። እነሱን አውቀውት ከሆነ ትርፉን ውሰዲ ብለው ሪዷ ካላቸው ይቻላል። አለዛ ማታለል ነው እኮ ይሄ። የነገራቸው ነው መሰለን በ10 ብር ነው እንበለው በትንሹ በ10 ብር ነው የሚገዛው ብሏቸው ነበር። እሱ ደግሞ በኋላ በ9 ብር ገዛና የሚቀበላቸው ግን በ10 ብር ነው ማለት ነው። አይደለም ጥያቄው? ይሄ እንደ ያለው አይሆንም። እነሱ አላወቁማ። በዚህ አሳውቆ መሆን አለበት። አይዋ ተነጋግሮ የሚይዘውንም ትርፉን መርሐበን ኢንሻአላህ። ሼክ ረፍት ወስደን ተመልሰን እንገባለን። ፕሮግራማችን አላለቀም። ከፍታ ረፍት በኋላ ተመልሰን እንገናኛለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። وما أرسلنا قبلك إلا رجالا نوحي إليهم فاسألوا أهل الذكر إن كنتم لا تعلمون. ከረፍታችን ተመልሰን መተናል። ውድና የተከበራችሁ ተመልካቾቻችን እንደተለመደው የደወላችሁ ጥያቄዎቻችሁን ማድረስ ትችላላችሁ ኢንሻአላህ። መርሐባ ሼክ መስመር ላይ ጥያቄ አለን። ሄሎ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። መርሐባ። እሺ ጥያቄ አለ። አህለን ቢክ። ቅድም ጠይቄ ነበር። እዚህ ስራ ይሰራሉ ያልኩት እኮ ሙስሊም ጓደኞቼ ክርስቲያኖችን ነው ይሰራሉ ያልኩት እኮ። የክርስቲያኖችን እርድ? አዎ ሙስሊሞቹ እንዲሆኑ ጓደኞቼ የክርስቲያኖችን እርድ ይሰራሉ። አዎ አሁን የክርስቲያኖችን የምትለዋን አሁን ነው መሰለኝ ጨመርካት። እኛ አልሰማንም። እሺ ቅድም ያልከን ሙስሊም ወንድሞች ያሉን እርድ ስራ ይሰራሉ ስላልክ ይሄ ስራ ነው ምን አለበት ብለን ነበር። እንዲህ ተብራርቶ ሲመጣ ደግሞ ሌላ ሁክም ይኖረዋል። ሙስሊም ሆነው የሚያርዱት ክርስቲያኑን ነው ያለው። የክርስቲያኑንም የሙስሊሙንም የሁሉንም ያርዳሉ። እኮ የሁሉንም ነው የሚያርዱት። የክርስቲያኖችንም ያርዳሉ። ክርስቲያኖቹን ነው የሚያርዱት እኮ። የሙስሊም አያርዱም ጭራሽ። የሙስሊም አያርዱም ነው ወይስ የሁለቱንም ያርዳሉ? የክርስቲያኖችንም ያርዱት የሚል ቃል ሰምቻለሁ። የክርስቲያን ታዲያ ቀድሞ እነሱ ሙስሊም የሆነ ሰው ያረደውን ይበላሉ እንዴ? እንዴት ብለው ነው የሚያርዱት ሙስሊሞች የክርስቲያን? ሙስሊም እንደሆነ ሳይገልጽ ከሆነ ምናልባት ሙስሊም ወንድሞቼ ብሏል እኮ። ሙስሊም ከሆኑ የጥያቄውን በጥያቄ ሊመልስ ፈልጌ ነው። ሙስሊም ተሆኑ የክርስቲያንን በግ ለማረድ ማን ይፈቅድላቸዋል? ክርስቲያኖቹ እኮ ሙስሊም ያረደውን አይበሉም። እንዴት ብሎ ነው እነሱ? ልክ ነው። ኤግዛክትሊ ትክክል ነው። እና ለብር እንዲከፈላቸው ብለው ስማቸውን ሳያስተዋውቁ ሙስሊም መሆናቸውን ሳያስተዋውቁ ማለት ነው ራሳቸውን እንዲፈቀው አዲያ ቢስሚላህ ብለው ሊያርዱላቸው ቆይ ቢስሚላህ ብለው ሊያርዱላቸው ነው። በእነሱ በመንፈስ ቅዱስ እያሉ እያሩኑ እሱን እኔ እንጃ እንግዲህ አሁን እናርጃለን በዚህ ይከፈለናል ምናምን ስላሉኝ በጀሪያ እንዴት ይታያል ለማለት ፈልጌ ነው። ይሄ አይሆንም ነው የምንለው እኛ። ሙስሊም ሆኖ የእነሱን እንትን ማረድ የለበትም።
የተከለከለ ነው የተከለከለ ነው እነሱንም ይሄው አሁን መሸወድም ይመስላል እነሱ አያምኑበትም እስልምናን እነሱም አያምኑበትም እኮ ቢስሚላህ ብሎ ቢያር ማረዱን ቢያውቁ አሁን እነሱ ያን ስጋ አይበሉም በጋችንን አበከተብን ብለው ደግሞ ሌላ ችግር ይፈጥራሉ ይሄ መሆን የለበትም ያለን እኛ ኪታቡ መጽሐፍ ያላቸው ሰዎች ይላል ቁርአኑ መጽሐፍ ያላቸው ሰዎች ያረዱትን ስጋ መብላት ትችላላችሁ ይልና የናንተ ምግብ ደግሞ ለነሱ ይቻላል ራሳችሁ የራሳችሁን ማለት ነው ቢስሚላህ ብላችሁ አርዳችሁ በጋችሁን ቤታችሁ ቢመጡ ብታበሏቸው የማያምኑበትን ነገር ለማላማላችሁ ብዬን ያለቁሳችሁም ይላል አላህ Subhanahu Wa Ta'ala ይሄ ነው እንጂ የነሱ ዘንድ ሄዶ ሙስሊም ክርስቲያን መስሎ እነሱን ማረድ ይሄ ተከክለ አይደለም ኺያና ሙስሊምንም የሚያሰድብ ነገር ነው ይሄ መሆን የለበትም ነው مرحبا አሁን ግልጽ ይመስለኛል ሼክ ሌላኛው እየሰገድን ሶፍ ላይ ሆነን ሶፍ ለማስተካከል መጠጋጋትና አንዳንዴ ደግሞ ወደ ሱትራም ጠጋ ለማለት ምናደርገው እንቅስቃሴ ሶላቱን ያበላሽብናል ወይ ብዙ እንቅስቃሴ ታልሆነ ችግር የለም ትንሽ ረመድ ብሎ ለመዝጋት ክፍተት ያለው አያበላሽም مرحبا السلام عليكم وعليكم السلام ورحمة الله ሰላም ነው الحمد لله ሶስት ጥያቄ ነበሩ ሶስት ጥያቄ በጣም አጠርና ግልጽ ታረጋቸዋል ኢንሻአላህ እሺ አዎ አጠር ያልናቸው እሺ አንደኛው ከዊትርና ከአዱሃ በኋላ ከሰገደን በኋላ አዝካሮች አሉ ወይ እንደሰርት ማለት ነው እሺ ተሰምቷል አዎ ሁለተኛ ደግሞ መግሪብና ኢሻ ላይ ማለት ነው ከዛ ውስጥ ገብቼ እኔ ወይ ቁርአን እየቀራሁ አዛን ካለ በኋላ መነሳት መስገድ አለብኝ እንደሌላቸው ሱና አላቸው ቁርአን እየቀራሁኝ አዛን ካለ አዎ አዛን ካለ መግሪብና ኢሻ ማለት ነው ከዛ አዛን ካለ በኋላ ተነስቼ መስገድ አለብኝ እንደሌላ ሱና አላቸው ወይ ለማለት ሱና ሶላት አለብኝ ወይ ነው ተመግሪብ በፊት ነው የምትለው ኢሻ የመግሪብና ኢሻ ከመግሪብ ጀምሮ ተመግሪብ በኋላ ነው የምትለው አይደለም መግሪብ አዛን ካለ በኋላ እንተ ኢሻ አዛን ካለ በኋላ ማለት ሁለት አረክብኝ እኮ መግሪብ አዛን ታለ በኋላ ለመግሪብ አዛን ተደረገ በኋላ ፈርድ ውስጥ የሚሰገድ ድረስ ነው አንዱ ሱና ማለት እንደሌላ ሱና ገባኝ አንዱ ደግሞ ለኢሻ አዛን ተደረገ በኋላ ፈርድ ውስጥ የሚሰገድ ድረስ ቀብልያ አለ ወይ ነው የመግሪብ አለው የመግሪብ በጣም የጠና አይደለም እንጂ አዛን ተደረገ በኋላ ሁለት ረካዓ መስገድ አለ ነብያችን ምን ሰግደህ ቁጭ ብለሃል ታይተል መስል ቁጭ ካልኩኝ ሰግጄ ማለት ነው አዛን ሳይባል በፊት ነው ቀደም ብዬ ገብቼ 11 ሰዓት ምናምን ገብቼ ያን ተየተል መስጂድ ነው የሚባለው አዛን ተደረገ በኋላ ሁለት ረካዓ መስገድ ሱና ነው የመግሪብ እሺ ተኢሻ በፊት ደግሞ አዛን ተደረገ በኋላ የኢሻ ቀብልያ አለው ወይ ነው ይሄ ኺላፍ አለበት በዑለማዎቹ አለው ይላሉ ነብያችን ግን ተኢሻ በፊት ሰግደዋል የሚል የለም ተኢሻ በኋላ ነው እንጂ مرحبا ሶስተኛው ጥያቄ ተቋርጦበታል የመጀመሪያው ጥያቄ ከዊትር እና ከዱሃ በኋላ ዚክር አለ ወይ ተማም በኋላ ከዊትር ሶላት በኋላና ደግሞ ከጧት ላይ ዱሃ ዋላ ጧት የሚለው ሱብሂን ነው ምን ዊትር አለ አንዱ ከዊትር ሶላት በኋላ አለ አንዱ ደግሞ ከዱሃ በኋላ ተስቢህ እንደምን ተፈርድ በኋላ ተስቢህ እንደምናረገው ማለት ነው እንደዛ ዚክር አለ ወይ የታወቀ የለም ተፈርድ በኋላ ነው ተስቢህ ተክቢርና ተህሚድ ያለው 33 ጊዜ የሚለው ተፈርድ ዱብረ ኩሊ ሶላት መክቱባ ነው ايوه مرحبا شيخنا ሌላኛው ሐጅና ከግዴታ ሐጅና ዑምራ ውጭ ያለ ሐጅና ዑምራ ማድረግ ይበልጣል ወይስ አንድ ወጣትን ትዳር ማስያዝ አጅሩ ይበልጣል ይላል
እኛ እዚህ ውስጥ መግባት የለብንም። ሐጅ እና ዑምራ ሲከታተል ነብያችን አለይሂ ሰላቱ ወሰላም ወንጀል ያበዛ ዑምራን እስከታታችሁ ስሩ አልዑምራ ኢለል ዑምራ ወንጀል ይሰርዛል ብለዋል። ሁለቱንም ቢያደርግ አንድ ሰው ገንዘብ ሳለው ምን ችግር አለው? ሐጁንም ዑምራውንም እያደረገ ገንዘብ የሌለውን ሰው ደግሞ ቢያጋባ ደግሞ አንዱ ሐጅ ያደርጋል፣ አንደኛው ደግሞ ሐጅ የማይሳካለት አለ፣ ሌላው ሰው ያደርገዋል ይሄንን። ስለዚህ ይሄ ይበልጣል ለማለት እኛ ማስረጃ አናገኝም። مرحبا شيخنا መስመራችን ላይ እኛ የምናገኘውን የተሰለፎቹ አየሁት። አንዳንድ ጊዜ በአገር ላይ ችግር ይመጣል፣ ራብ ይበዛል፣ እንደ 77 ያለ መሰለን የሚበላ ይጠፋል በሚል ሰው እየራበው በራብ እየሞተ በዛ ሰዓት ነፍል ሐጅ ትርፍ ሐጅ ተማድረግ ሶደቃ ይበልጣል ብለዋል ዑለማዎች። ምን ይሄን ያየሁት እንጂ ወጣት ማጋባት ይሻላል የሚል እኔ አላየሁም። مرحبا. الو السلام عليكم. وعليكم السلام ورحمة الله. اهلا بك. እንትን የሱና እንትን ስተት ካለው እንትን ስጁድ ሳዊ ይኖረዋል። ሱና ሶላት እየሰገድክ ከተሳሳትክ ማለት ነው። ስተት ሲኖር ማለት ፈርድ ላይ አለ ሰምቻለሁ። ሱናም ላይም አለ። አንዴ የተገባ መሙላት ስላለበት ተተሳሳተ ዛም ላይም አለ ሱጁድ ሰው ጎዲዮሎ እንዳይሆንበት። مرحبا. ሌላ ጥያቄ አለ? እሺ ሌላ ጥያቄ አለኝ። እሺ አሁን ጾም ውስጥ አሁን ዋጅብ ሁሌ ሰኞና ሐሙስ የሚጾም ከሆነ በሸዋል ምናምን ላይ እንዴት ይሆናል? እንዴት ሸዋሊቱን ለምሳሌ አሁን ሸዋል ሐሙስ ላይ ይሆናል፣ ድንገት እየጾም ሐሙስ ላይ ሰኞ ላይ ይሆናል። ወደ ሸዋል ነው የሚሆነው ወደ እንትን ነው ወደ ሱና ሱናው ነው? ሁለቱም ይሆንልሃል፣ ችግር የለውም። እንደ አጋጣሚ መሰለን ሮብ ዒድ ቢሆን ረመዳን ሮብ ዒድ ነው እንበል፣ ሐሙስ ሸዋል አንድ ስላለ አንተ አስለምደህ ነበር ሐሙስን ለሸዋሏ ብለህ ብትጦም ያው ሐሙስ ያስለመድከውም እዛው አብሮ ይገባል ማለት ነው። እኔ የምነግረው ዱዓ አድርጉልኝ፣ ትንሽ ችግር አለብኝ፣ የዓይን ችግር አለብኝ። አላህ ያሽርህ። የዑለማ ዱዓ ቆንጆ ነው። ይሄን ዱዓ ለመጠየቅ ነበረ። ዱዓ አድርጉልኝ በአላህ። እሺ ባረከላሁ ፊክ ባረከላሁ። አላህ ያሽርህ። አሞህ ከሆነ ዓይንህን ነው? አሜን። ዓይን ነው። አላህ ያሽርህ። مرحبا ان شاء الله. አንዳንድ መስጂዶች በዘውታሪነት ኹጥባቸው የሚረዝም ደርሳቸው ሁሌ ሌላ ጊዜ ከሚሰገድበት ሰዓት የሚያልፍ አለ። በዚህ ምክንያት ጥላቻ ሳይሆን ለነሱ ጥሩ ስሜት ባይሰማኝ ወንጀለኛ ነኝ ወይ? ምናልባት በነሱ ምክንያት ያንን መስጂድ እነሱ ባሉበት ጊዜ ባልመጣና ሌላ መስጂድ በሄድስ ወንጀል ይሆንብኛል ወይ ይላል። ኹጥባውን ነው ደርሳቸው ኹጥባውን ይረዝማል። አንዳንዱ ደግሞ ደርስ ደግሞ ለምሳሌ ዒሻ ላይ የሚያስተምሩ አሉ። በይነል መግሪብ ኢሻ የሚያስተምሩት ማለት ነው። እና ዒሻ እስከሚያልፍ ነው የሚቆዩትና አልሄድም እዛ አንዳንድ ጊዜ ሌላ መስጂድ ብሄድ ሌላ መስጂድ መሄድ እሱ እንግዲህ ሶብር ታጣና ወይ ችግር ታለበት ወይ የሽንት ችግር ይኖርበታል ወይንም ቁጭ ሲል ወገቡን ሊያመው ይችላል። ሌላ መስጂድ መሄድ ይችላል፣ ችግር የለበትም። ባይሆን ቢመከራቸው ደግሞ የሚቀበሉት ከሆነ ጥሩ ነው። አይዋ ጥሩ ስሜት ባይኖረኝ የሚለው ያው መቼም ጥላቻ ይኖራል። ሰው አንድ ሰው ሲያስረዝምበት እኮ ስሜት አይኖረውም። በጣም የረዘመ ተሆነ በዚህ ችግር የለውም። የተቻለ ያህል ግን ቢመክራቸው ሰዎቹ የሚቀበሉት ከሆነ ጥሩ ነው። ኹጥባ ታስረዝሙ። ነቢያችን አለይሂ ሰላቱ ወሰላም ኹጥባ ማስረዘም አይመሰገንም ብለዋል። የሰው የአዋቂነት ምልክት ኹጥባ ማሳጠርና ሶላት ማስረዘም ነው ብለዋል የሚል ስላለ ያን ሰው እንዲነግራቸው እሱ ታልቻለ ሰው ዓሊም የሆነ ሰው እንዲነግራቸው ማድረግ። ደርሱም ላይም ደግሞ አዛን የሚደረግበትን ወቅት በጣም እየገፉ ተሆነ እነዚህም ደግሞ ወቅት እንጠብቃችሁ ለምን አታቆሙም ብሎ የሚነግራቸው ሰው ማድረግ። እዛው የመስጂድ ኮሚቴ አለ፣
ሙአዚኖች አሉ። ትንሽ መቼም አላፊ ቢል ችግር የለውም። ኢሻ ወቅቱ ሰፊ ስለሆነ እንደው ትንሽ ለምን አለፈ ብሎ መቀየሙ ጥሩ አይደለም። አለቅት ታረዘመ። مرحبا. الو السلام عليكم. وعليكم السلام ورحمة الله وبركاته. مرحبا أهلا. يا جناب أشي. قبل الظهر نستقدوا عرف المسجد باند اللي يشتغل ولا خلف أسكيت يا كيون دقاميو؟ قبل الظهر كظهر بجيت مالتنا قبل الظهر بجيت مالتنا قبل أيام الظهر بجيت يستقدوا باند اللي مسجد يشتغل ولا لبسة أردت ركعة مالتنا؟ አራቱም ረካዓ በአንድ ተህሪም አንዴ ሐርሞ በአንድ ተስሊም ብቻ አራቱም ረካዓ ይቻላል ወይስ ሁለት ረካዓ ሰግዶ አሰላምቶ ደሞ ሁለት መስገድ ነው የሚሻለው ነው ጥያቄው? አዎ እንደዛ ሁለቱም ይቻላል። ሁለቱም እሺ ቆይ እየተመለሰ ቆይ እኔ እየጨረስኩ ሁለቱም ይቻላል። መቀመጥ ይቻላል አይቻልም? ይቻላል። መቀመጥማ አለበት እኮ ባይሆን ሳያሰላምት ተነስቶ አራት ሁሉ መስገድም ይቻላል። ባይሆን ደጉ ግን አሰላም እሺ ጥያቄውን ከጠየቅሽ በኋላ አትቸኩል እስከሚያልቅ ዝም ማለት አለብሽ። ቶሎ መናገርኛም ሽማግሌም ስለሆን ቶሎ ሁለት ረካዓም ሰግደሽ አሰላምተሽ እንደገና ሁለት ረካዓ መስገድ ጥሩ ነው። ይሄ ታታሰላምጪ አራቱን ሁሉ መስገድ መጨረሻ ላይ ማሰላመትም በመሐከል ላይ ተቀምጠሽ እንደ ዙህሩ ማለት ነው። ይሄም ይቻላል። ተህያ ከሌለው አራቱንም ግን ተህያ አለው። ያለ ተህያ አይደለም፣ በተህያ ነው። በተህያ መሐል ላይ መቀመጥ አለበት። መርሐባ። እሺ ሌላኛው ሁለተኛ ጥያቄ ሴት ልጅ ራሷን ጠብቃ ከተቀመጠች ኢማኗ ጎደሎ ነው የሚባለው አባባል ነው ወይስ ትክክል ነው? ራሷን ጠብቃ ከተቀመጠች ማለት አላገባኝ ማለት ነው። ሳታገባ ማለት ይሄ ባለማግባቷ ማለት ሳታገባ ነው። ራሷን ብትጠብቅም ታላገባች ማለታቸው ነው። አዎ ኢማኗ ጎደሎ ነው የሚባለው አባባል ነው ወላ ትክክል ነው? አይ ይሄ እንግዲህ ለሴት ብቻ ሳይሆን ነብያችን አንዴ ያሉት ሐዲስ አለ። የማያገባ ሰው ኒስ ኢማኑ ሸህዋት አለበት፣ ኢማኑ ጎደሎ ይሆናል። አንድ ባይሆን ያገባ ጊዜ ይላሉ። ያገባ ጊዜ ሴትም ሆነ ወንድ ኒስፉል የኢማን የዲኑን ግማሹን ሞላ ይባላል። ፊኒስፊል አኺር በሁለተኛው ኒስፍ ግማሽ ላይ ደግሞ አላህን ይፈራ የሚል ሐዲስ አለ። ይሄን ይዞ ይሆናል እንደዚህ የሚሉት። ይሄ እንግዲህ ኢማኗ ጎደሎ ነው እንኳን አንልም፣ ማግባቷ ኸይር ነው። ስሜት ካለባት ግን ማግባቷ ግዴታ ይሆናል። ራሷን ጠብቃ ተቆጣጥራ የምትቀመጥ እንደሆነ ራሷን እኮ መጠበቅ ማለት ዝሙት ላይ አለመውደቅ ማለት ነው። ዝሙት ገብቶኛል። ጥያቄውን ጠየቅሽ፣ ከዛ በኋላ መልስ ይሰጣሉ። ከተስማማሽ ተስማማሽ ነው፣ ካልተስማማሽ ዝሙት አለመውደቋ ነፍሷን ጠበቀ ይባላል። ግን ዝሙትን ሳትወድቅ ስሜት ሊኖር ይችላል። ነፍሷን የጎዳች ዝም ብላ ያንገላታች ዝሙት ላይ ሳላትወድቅ ትችላለች። ስሜት ያለው ሰው ወንድም ሆነ ሴት ዝም ብሎ ተመቀመጥ ማግባት አለበት ነው የሚለው። መንገላታት ይሆናልና ማለት ነው። ስሜት ያለባችሁ ሰው እናንተ ወጣቶች አግቡ ተቻላችሁ ነው ያሉት። እናንተ ወጣቶች ተቻላችሁ አግቡ የሚለው ወንድንም ሴትንም ይመለከታል። ግን እኔ ምንም ችግር የለብኝም ስሜት አይጎዳኝም ታለች ያለ ማግባትም መብቷ ነው እንላለን። ኢማኗ ጎሏል አይባልም። አይዋ አሁን መጠየቅ ትችላለሽ ካልተብራራ። እሺ እሺ መርሐባ። ያወራችሁ ሲገቡ ነው በመሃል ማስቆማቸው ሼክ አፍወን። ሌላኛው ጥያቄያችን በሰፈራችን አንድ የአእምሮ ታማሚ ልጅ አለና መስጂድ ሲመጣ በሶላት ወቅት ሰዎች ሲሰግዱ እሱ ብዙ ነገሮችን ያወራል፣ ብዙ እንቅስቃሴዎችንም ያደርጋል እና ተሽዊሽ ይፈጥራል። ይህንን ልጅ ከመስጂድ መከልከል እንዴት ይታያል? ቤተሰብስ መከልከል የለበትም ወይ ይላል። ሲሲዲ ገማ የአእምሮ ታማሚ ነው ልጁ። መስጂድ ይመጣል፣ በሶላት ወቅት ብዙ ወሬዎችን ያወራል፣ ይረብሻል፣ እንቅስቃሴም ያደርጋል ከዛ ከዚህ ይላልና መከልከል ይቻላል ወይ? ቤተሰብስ መከልከል የለበትም ወይ የሚል ነገር አንስቷል። እንግዲህ ነብያችን ሐዲሱ እንኳን ደከም ያለ ነው እንጂ መስጂዶቻችሁን ተልጆችና ተቀውስ አቅላቸው ጥሩ ታልሆኑ ሰዎች ከልክሉ የሚል አለ።
ሐዲሱ ደካማ ነው ብሏል። ደካማም ቢሆንም አናው ጥሩ ይመስላል። ለምን መስጂድ አላህን የሚፈራበት ቦታ ነው። ሶላት የሚሰገድበት ነው። ዒልም የሚማሩበት ነው። ኢዕቲካፍ ተነይቶ የሚቀመጡበት ነው። ተፈኩር የሚደረጉበት ስለሆነ ማስተዋል ቁጭ ብሎ አላህን ማስተዋል የሚቻልበት የሚደረግበት መስጂድ ቦታ ነው። እዛ ላይ የሚረብሽ ሰው መገኘት ጥሩ አይደለም። ቤተሰቦቹ ያን ቢከለክሉት ተገቢ ነው፣ መከልከል አለባቸው። ታቅማቸው በላይ ከሆነ ማሰር ነው እንጂ ደግሞ የመስጂድ ኃላፊዎችም እንዳያለውን ሊጠብቁ ይገባል። مرحبا شيخ مسمارات لالن. هلو السلام عليكم. وعليكم السلام ورحمة الله وبركاته. مرحبا. طيقي تلفزيون زكتشو؟ طيق أنا ترى. طيقي. تلفزيون زجون دي سمان دمز نطفيه. የቴሌቪዥኑ ድምጽ ካልተዘጋ ድምጽ ቶሎ ቶሎ አንሰማማም። ተዘግቷል። እሺ ጠይቂ። አሁንም አልተዘጋም ቴሌቪዥኑ። ባለቤቴ ጋር ተላልፈን ከተለያየን ፍቅር ሆናልና እንኳን አላረደም ሄደ እና ሲሄድ የዛን ሰዓት ሲሄድ የሆነ ብር ጠፍቶኝ ነበርና ከሄደ በኋላ ሰው ሲሆን የወሰደው ብር አለ ምናምን ብለው ነበርና ከጎረቤት ብር ለመጠቀም የሃይላንድ ሀራም ይሆንኛል ወይስ ችግር የለም? ከየት የወሰደው አልሽኝ? የምን ብር ነው ያልሽኝ? ጥያቄውን የምን ብር ነው የምትጠቀሚ ያልሽኝ? ማለት ሰው የሆነ የወሰደው ብር አለ ምናምን ይባል ከሌላ ሰው ነው የተጭበረበረ ብር ነውና ያንን ብር ጠፍቶ ከሄደ በኋላ ወጥቶ ለመሳልና ከሄደ እስካሁን አንቀውጥም ያንን ብር ማለት ነው። ሀራም ማለት ያው የተጭበረበረ ብር ምናምን የወሰደው ሲሆን ለኔ ሀራም ይያል ያንን ብር አስቀምጫለሁ። እስካሁን አልተጠቀምኩትም። የተጭበረበረ ለኔ የሰራበት ይሁን ዲዛይን ያሰዎች ብር ይሁን አውልኩምና የተጠራጠርኩ ስለነበረ አስቀምጫለሁ ያንን ብር። የተጭበረበረ ማለት እሱ ያጭበርብሮ ያመጣው ለማለት ፈልገሽ ነው ወይስ እንዴት ነው? የተጭበረበረ ማለት የሚለው ግልጽ አይደለም። ማለት ከሰዎች የሆነ ታጭበርብሮ ወሰደ ብር አለ ምናምን ወስዶብኛል እያሉ እኔ ጋር የሆነ ኢንፎርሜሽን የደረሰኝ ነገር ነበርና የነሱ ብር ይሁን የሰራበት ብር ይሁን አላወቅኩም። ግን ከባለቤትሽ ነው ወደ አንቺ የመጣው? አንቺ ጋር ቤት ያገኘሽው? አዎ ባለቤቴ ለኔ ሰጥቶኛል። ያ ብር ግን የሰዎች ይሁን የጉልበት የሰራበት ይሁን አላውቅም። ነገር ከሰዎች ጋር የሚባል ተሰማዝን ያንን ብር አልተጠቀምኩምና አስቀምጫለሁ። እስካሁን አልተጠቀምኩም። በጣም ጥሩ። አልተፋታችሁም? እሱ ወጥቷል። 3 ወራችሁ ሆኗል። ኒካ አላወረደም? አዎ 3 ወር ሆኗል። ኒካ አላወረደም። የት እንዳለም አላውቅም እስካሁን ማለት ነው። ተለያይተዋል። ፍቺ አላወረደም። የሆነ ብር አለ ቤት የተቀመጠ ሰዎች ደግሞ አጭበረበረ ምናምን ብሎ አጭበርብሩ ነው ያመጣው አሉኝ ነው እሱ። እንደዛ አይነት ነገር ጠረጠረች ከጎረቤትም ከምንም ሲናገር። ግን እሷ ግን ከየትኛው እንደመጣ አላውቅም። ግን የሱ ስለሆነ አስቀምጨው ነበር አሁን መጠቀም እችላለሁኝ ወይ አይነት ነገር ነው። እሱ አጭበረበረም አላጭበረበረም አስቀምጭ ከሆነ ያላት ታስቀምጥና ያው ሲመጣ መስጠት ነው እሱ። አጭበርብሮ ከሆነ እሱ ነው ወንጀለኛ የሚሆን። ለእሷ ግን ደጉ ዝም ብላ ማስቀመጥ ነው። አስቀምጪ ስለሆነ ያላት ማለት ነው። የምትበላው አጥታ እንደሆነ እሱ አልፈታት ከሆነ ነፈቅ አለበት። ይሱ ለእሷ ነፈቃ መስጠት አለበት። በነፈቃዋ ልትጠቀምበት ይችል ነበር። ግን አጭበርብሮ ነው ያመጣው የሚባል ጥርጣሬ ስላለ ሐራም ነገር ላይ እንዳትወድቅ ታስቀምጠውና ሲመጣ ትሰጠዋለች። ነፈቃዋን ደግሞ መጠየቅ ነው። እስከዛሬ ያልሰጣትን ወጯን መጠየቅ አለባት። እሱን መጠየቅ ግድ ይበቃላታል ማለት ነው። አሁን እሱ የለም የት እንዳለ አሁን እሱ እንዳልታወቀም እንግዲህ ብሩ ይቀመጥ ዝም ብሎ እስከሚመጣ ድረስ መጠያየቅ ነው። ጭራሹም ጠፍቶ ተቀረ እንግዲህ ብሩ ተሐራም የመጣ ነገር ሶደቃ ይሁን ነው የሚለው ለሚስኪን መስጠት ወይ ባለቤቶቹ ማጭበርበሩ እርግጠኛ ሆኖ ያጭበረበራቸው ሰዎች ተታወቁ ላጭበረበራቸው ሰዎች ይሰጣል ብሩ። ግን እሷ እንዳለችው ያጭበረበራቸው ሰዎችም የሚታወቁ አይመስልም። እንደዚህ ያለ ገንዘብ ለዲያ ነው የሚሰጠው ነው የሚለው።
መርሐባን ሼኽና የዛሬው ፕሮግራማችን እዚህ ጋር ያበቃል ሰዓት ገድቦናል ውድና የተከበራችሁ ተመልካቾቻችን አልፈተዋ ፕሮግራም ይሄንን ይመስል ነበር ጥያቄዎቻችሁን በሻልነው መጠን ለሼኽ ያቀረብኩኝ ነበር የነበረው ከቀሪ አፍሪካ ዲቪ ፕሮግራሞች ጋር አንተዋችኋለን አሰላሙ አለይኩም ወራህመቱላሂ ወበረካቱ وما أرسلنا قبلك إلا رجالا نوحي إليهم فاسألوا أهل الذكر إن كنتم لا تعلمون